የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ይሄ መንግስት አጨብጫቢ እጆችን እንጂ አሳቢ ጭንቅላቶችን ሞጋጭ ጭንቅላቶችን የሚፈልግ መንግስት አይደለም። ትችትን ቢፈራ እንደዚህ አይነት መንግስት በታሪክ ገጥሞኝ አያውቅም። በእኔ የህይወት ተሞክሮ የአማራ ፋኖ በጎጃም የአባይ ሸለቆ ብርጌድ ባደረገው ልዩ የከተማ ዘመቻ ከፍተኛ የመንግስትና የጦር አመራሮችን በተሰበሰቡበት ሆቴል ላይ ጥቃት አድርሷል። ይህ ጥቃትም በርካታ የጦር መኮንኖችና አመራሮችን ለሞትና ለከባድ ቁስል እንደዳረገ ነው የተሰማው። በጎጃም የሚገኘው የአማራ ፋኖ ኮሚኒኬሽን እንዳስታወቀው በትላንትናው ዕለትም ግንቦት 1 ቀን የብርጌዱ ታጣቂዎች ምርጡ ለማርያም ከተማ ውስጥም ዘልቀው በመግባት ሴንትራል ሆቴል አካባቢ ይገኙ የነበሩ በርካታ አመራሮች ላይ አንድ በመወርወር 10 የሚሆኑ ከፍተኛ ወታደራዊ መኮንኖችን መተዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የጤና ባለሙያዎች አድማ በዛሬው ዕለትም ወደ ሌሎች በርካታ የኦሮሚያ፣ የደቡብ፣ የአማራና የትግራይ አካባቢዎች የተዛመተ ሲሆን በሁኔታው ከፍ ያለ ድንጋጤ ያደረበት የብልጽግና መንግስት የመብት ጥያቄውን ከፖለቲከኞች ጋር የማገናኘት ግልጽ ዘመቻ ከፍተዋል። በጉዳዩ ዙሪያ በትናንትናው ዕለት አስቸኳይ ስብሰባ የተቀመጠው የብልጽግና መንግስት በዛሬው ዕለት በደጋፊ ሚዲያዎችና በካድሬዎቹ አማካይነት እያሰራጨ ባለው ፕሮፓጋንዳ ከሐኪሞቹ ጥያቄ ጀርባ ያሉት በሀገሪቱ አመፅ ለመቀስቀስ የፈለጉ ፖለቲከኞች ናቸው ብለዋል። ከሐኪሞቹ ጀርባ ሆኖ አመፁን በዋነኝነት እያስተባበረ ያለው ጀዋር መሐመድ መሆኑ ተደርሶበታል ያሉት መንግስታዊ ድምፆች የጤና ባለሙያዎች የመብት ጥያቄ ማንሳታቸውን ተከትሎ ጀዋር መሐመድ ከበርካቶች ጋር ያደረጋቸውን የስልክ ልውውጦች የዙምና የዋትሳፕ ስብሰባዎችን ይዘናቸዋል፣ ሁሉም መረጃ እጃችን ገብቷል በማለትም ለማስፈራራት እየሞከሩ ይገኛሉ። አክለውም በሰላማዊ የፖለቲካ ትግል የከሰሩት እነ ጀዋር ይህን እድል መጠቀም አለብን በሚል በሀገር ውስጥና ከሀገር ውጭ ከሚገኙ ተቃዋሚዎች ጋር መክረዋል። በምክክራቸውም የሐኪሞች እንቅስቃሴ ብቻውን ብዙም ጠቃሚ ስላልሆነ አድማውን ከፍ ወዳለ ህዝባዊ አመፅ መቀየር አለብን የሚል አጀንዳ አንስተዋል። ጀዋር ባደረጋቸው ስብሰባዎች ተቃውሞ በዋናነት ከኦሮሚያና ከአማራ ክልል መመራት አለበት ማለቱንም ደርሰንበታል ብለዋል። ጀዋር ከዛም አልፎ የሐኪሞችን ጥያቄ ወደ ህዝባዊ አመፅ ከፍ በማድረግ በታጣቂዎችም እንዲደገፍ እናደርጋለን፣ ለዚህ እቅድ አቀጣጣይ ደረጃ ያስፈልጋል ማለቱ በድምፅ ይዘነዋል ያሉት የብልጽግና ቃል አቀባዮች በሐኪሞች ጥያቄ ታዝሎ በሴራ ደም በማፋሰስ ስልጣን ለመቆናጠጥ የሚደረግ ዝግጅት እጅጉን ደርቷል ብለዋል። በመሆኑም ይላሉ አስተያየታቸውን ሲቋጩ በመሆኑም የጤና ባለሙያዎች ጥያቄያቸውን ከጠላፊዎች በመጠበቅ ረገድ ከፍተኛ ጥንቃቄ ማድረግ አለባቸው፣ ራሳቸውን ካልተገባ እንቅስቃሴ ማቀብ አለባቸው። መንግስት ጥያቄያቸውን ለመመለስ ዝግጁ መሆኑን እየገለጸ ነው። ለፖለቲካ ነጋዴዎች ሲባል ውድ ሐኪሞቻችን እንዲገደሉ አንፈልግም ብለዋል። ከ6 ዓመት በፊት ጀምሮ በሐኪሞች በትዕግስት ሲቀርብ ለነበረ የመብት ጥያቄ የተለያዩ ሰበቦችን በመደርደር ምላሽ መስጠት ያልቻለው ብልጽግና አሁን ሐኪሞች መብታቸውን ለማስከበር ሲነሱ ተገቢውን ምላሽ በመስጠት ፋንታ እንቅስቃሴያቸውን ለማፈን ከጀርባ ከፊት ድብቁ ሴራ በሚል ምክንያት ለማሸማቀቅ መሞከሩን የሰሙ ሐኪሞች ይህ አባባል አገዛዙ ምክንያታዊ ድምፅን እንኳ የማይሰማ ድፍን አምባገነን መሆኑን የሚያሳይ ነው ሲሉ ተናግረዋል። ከጥቃቱም በኋላ ታጣቂዎቹ በሰላም መውጣታቸው ተገልጿል። በዚህ ድንገተኛ ኦፕሬሽን ዋና የሚሊሻ አስተባባሪን ጨምሮ ሌሎችም በርካታ አመራሮች እንደተመቱ ምንጮችም ጠቁሟል። በተለይም የሚሊሻ አስተባባሪ የሆኑትና በብልጽግና ፓርቲ ታማኝ ካድሬ ተብለው የሚጠቀሱት ጥጋቡ ባይ የተባሉ ግለሰብ በዚህ ኦፕሬሽን ኢላማ ተደርገው እንደነበር፣ ተግባራቸውም ገበሬዎችንና ነጋዴዎችን በማስገደድ ሚሊሻ ማደራጀት፣ መሳሪያ ማስታጠቅ፣ ቤት ለቤት እየዞሩ መዝረፍ፣ በጅምላ ማሰርና ማሰቃየት እንደነበር መረጃዎች ያሳያሉ። ይሄ ቅጣት እርምጃ ተብሎ የተገለጸው ኦፕሬሽን በሴንትራል ሆቴል ፊት ለፊትም በተሳካ ሁኔታ መፈጸሙ ተወስቷል። በአቶ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ውስጥም መከፋፈልና መፍረስ እየታየ እንደሆነ የሚጠቁሙ መረጃዎች እየወጡ ነው። በተለይም በጎንደር ጠቅላይ ግዛት ውስጥም የነበሩ የድርጅቱ አባላት ወደ ቀድሞ አደረጃጀታቸው እየተመለሱ እንደሆነ ተነግሯል። አያይዘው ለጥያቄያችን መልሱ ቀላል ነው፣ የተጠየቀውን ማድረግ ብቻ ነው። ዓመታት የተንከባለለውን የመብት ጥያቄ ከመለሰ በኋላ ሌላ ችግር ቢፈጠር ምክንያት ማስቀመጥ ይቻላል። እየራበን መስራት አልቻልም የሚል ጥያቄ ላነሳ ሐኪም ማስፈራራት መልስ አይሆንም። ምላሽ እስካላገኘን ድረስ በማስፈራራትና ባጉል ደላላ የመብት ጥያቄያችንን አናቆም ሲሉ በድጋሜ አረጋግጠዋል። የጤና ባለሙያዎቹ አመፅ በዛሬው ዕለትም በሌሎች በርካታ አዳዲስ ወረዳዎችና ከተሞች በመዛመት ሀገር አቀፋዊ መልክ እየያዘ መምጣቱ የታወቀ ሲሆን በአዲስ አበባ፣ በኦሮሚያና
በደቡብ ኢትዮጵያ ያሉ መምህራን ተመሳሳይ የመብት ጥያቄዎችን ለማንሳት እየተዘጋጁ መሆናቸው ተሰምቷል። የጠቅላይ ሚኒስትር አብይ አህመድ መንግስት ትናንት ባደረገው አስቸኳይ ስብሰባ የጤና ባለሙያዎቹ አድማ መመሪያ ማስተላለፉ ነው የተሰማው። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ ጀመረ። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አምነስቲ ይህ ፕሮጀክት በአሁኑ ወቅት በ58 ከተሞች እየተከናወነ እንደሚገኝ አመልክቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክቱም ለጊዜው እንዲቆም በድጋሚ በአጽንኦት ጠይቀዋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህንን አስመልክቶ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ እንዲጀመርም ሀሳብ አቅርቧል። መልእክቱ ምን መምሰል እንዳለበት የሚገልጽ የደብዳቤ ናሙና ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመራጭ እንደሚሆን አስረድቷል። የዚህ አይነት መረጃ ከግጭት ቀጠናዎች በሚወጡበት ጊዜ የተሟላና ገለልተኛ ማጣራት ማድረግ እጅግ አስፈላጊ ነው ተብሏል። ነገር ግን እስካሁን ባለው መረጃ መሰረት በአንሳሮ ትምህርት ቤት ውስጥም ተፈጽመዋል የተባሉት ድርጊቶች በአካባቢው ላይ አዲስ ውጥረትን እየፈጠሩና የህዝቡን ሰላም ያሳጡ መሆናቸው እየተዘገበ ነው። የዚህ ቡድን ማንነትና የአባላቱ እንቅስቃሴዎች በግጭቱ አውድ ውስጥም ትኩረት የሚሹ ሆነው ቀጥለዋል። በትላንትናው ዕለት ብቻ ከ30 በላይ የሚሆኑ የጎንደር ጠቅላይ ግዛት የአጼዎቹ ክፍለ ጦር አባላት ከዚህ በኋላ መካካድና መተኮስ ይበቃል በሚል ከነበሩበት ቡድን በመለየት የአንድነትን አማራጭን በመምረጥም አማራ ፋኖ አንድነት በሚባለው ስብሰባ በጎንደር ስን ለመደራጀት ጉዟቸውን ቀጥለዋል። እነዚህ አባላትም እንደገለጹት በትላለው ብርሃን ክፍለ ጦር ስም በአንድነት መስዋዕትነት ለመክፈል ለድል ለመብቃትና የአባቶቻቸውን ታሪክ ለመድገም መወሰናቸው ተነግሯል። ከነበሩበት ክፍለ ጦር የወጡበት ምክንያት የአማራን ህዝብ ስም ከሚያስገምት ይልቅ ክብርን የሚያሳጣ ተግባር ውስጥ እንደነበሩ ስለተሰማቸው እንደሆነ ተነግሯል። ቀሪዎቹ የጠቅላይ ግዛቱ አባላትም የእርስ በርስ ግጭትና መቆራቆሽ መሆን ትተው ወደ አንድነት እንዲቀላቀሉ ጥሪ አቅርበዋል። ይህ ሁኔታም የአቶ እስክንድር ነጋ ቡድን በጎንደር አካባቢ የነበረው አደረጃጀት እያከተመለት እንደሆነ አመላካች ነው ተብሏል። የመከላከያ ሰራዊቱ ፊልድ ማርሻል ብርሃኑ ጁላ ፋኖ የመንግስትን ጦር መሳሪያዎችን እየተጠቀመ መሆኑን አስመልክቶ ከባድ ስጋትና ጥያቄ እንዳነሱ ተዘግቧል። በመከላከያ ኢንተለጀንስ ቢሮ ከእዝ ከፍተኛ አዛዦችና ከክልል ወታደራዊ አመራሮች ጋር በተደረገ ግምገማ ወቅትም ፊልድ ማርሻል ብርሃኑ ጁላ ፋኖን የኛን ጦር መሳሪያ ታጥቋል፣ ወታደሮቻችንን እየገደሉብን ያሉት በራሳችን መሳሪያ ነው፣ እንዴት ሊሆን ቻለብን በማለትም በቁጣ መጠየቃቸው ተነግሯል። ሆኖና ለቤተ መንግስትም ጥበቃ ተብሎ እየተመደበ የነበረ መሳሪያ አሳልፎ የሚሰጥ ባንዳ ከሃዲ በራሳቸው ውስጥም እንዳለ በመጠቆም ጣታቸውን ወደ እዝ አመራሮችም መቀሰራቸውን ነው መረጃዎች ያመለከቱት። ይህ መረጃ የተገኘው በመከላከያ ኢንተለጀንስ ቢሮ ውስጥም የተካሄደው ግምገማ ውስጥም አዋቂ ከሆኑ ወታደራዊ ምንጮች እየተገኘ ነው። መረጃው እየመጣው በተለይም ከጎጃም አማራ ፋኖ ኮሚኒኬሽን ጉዳዮች ምድብ መሆኑ ተነግሯል።